እነዛ በ17 መርፌ መጡ እነዚህ 17 መንገድ ዘግተው መጥተዋል የድሮ ሲበላ አለ በጀቱ ማለት እንደዚህ አንተ ቢሸበር ከብለ አንበሳና ነብር ማለት ፈልገህ ነው ወይ እንዳልኩ ሞትኩ እዚህ ቤት እኔ ምንድነው እናንተ እኔ ሞቼ መምህር ቅኔ አንድ ጉዳይ ለማስፈጸም ወደ ቀበሌ ይሄዱና ከቀበሌው ሊቀመንበር ጋር ይገናኛሉ ለአንድ ፊርማ 3 ወር ያመላልሳቸዋል ፍንፍኔ ኑሮ አረሚያ ፍንፍኔ አንተ ማን አባ ፈቅዶ ነው ፍንፍኔ የምትለው አዲስ አበባትንም ካልሆነ አወርዳለሁ ከናባደ ብያ አባ ቀብጠባብ ምን አፋው እኮ ሰው ሲሞት ካልነፋው እንዴት ይከፈለኛል እንዴት ነው ነገሩ ግን ሰው ካልሞተ እንደውም ክረምቱ የተባረከ ነው እነዛ በ17 መርፌ መጡ እነዚህ 17 መንገድ ዘግተው መጥተዋል የድራችንና የቀበሌያችን አመራሮች ከተፎካካሪ ፓርቲዎች ጋር የእግር ኳስ ግጥም ያደርጋሉ በጨዋታው መሃል ለተፎካካሪ ፓርቲዎች የፍጹም ቅጣት ምት ይሰጣል ለቀበሌያችንና ለድራችን አመራሮች በረኛ የነበሩት የጸጥታ ዘርፍ ኃላፊው ነበሩ ልክ ፍጹም ቅጣት ምቱ ሲመታ ቀጥ ብለው ቆሙ ቀጥ ጎሉ ተቆጠረ ምን ሆነ ነው አንተ ሲሉት ለማንም ትንሽ ፓርቲ ልውደቅለት እንዴ ክቡር የጸጥታ ዘርፍ ኃላፊ እርሶ ወደቁም አልወደቁም ጎሉ የሚቆጠረው ሰፊው ህዝብ ላይ ደግሞ አለ ለአንድ ተንታኝ ነኝ የሚል ተፈሩት ምንም አዲስ ነገር የለም አዲስ ምዕራፍ አዲስ ምናምን የለም ሁሉም አንድ አይነት ነው እዚህ ሰፈር አለ እንዴት ምናምን ሲሉት እነዛ በ17 መርፌ መጡ እነዚህ 17 መንገድ ዘግተው መጥተዋል ስለዚህ ያስፈልገንም ከፍራሽ ማደስ ጎን ለጎን ህልም እንፈታለን ቅዠትን ተረጉማል እነ ሻምበልን እከተላለሁ ካልክ እንደ ሰውየው ነው የምትሆነው ሰውየው ምናሉ አጀብ እንዲህ ከመንገብገብ ቀድሞ ነበር ማደብ አሉ መንገድ ላይ 2 ብር ጥለው እኮ ጉዳዩ የብሩ ማነስ አይደለም ጉዳዩ ከኛና ከልባችን መራቁ ሻምበል አዲስ ለተመረጠው የድራችን ግምጃ ቤት ኃላፊ ወደ መድረኩ ስብሰባው ላይ ሲጠራው እባካችሁስ ሞራል ስጡት ለአዲሱ ተመራጫችን ሞራል አለ ከየት አምጥተን እንስጥ ይሄን በምሳሌ አስረዳሉ የአንበሳ ግቢው ጠባቂ ዘበኛ ተባረረ ምክንያቱ ምንድነው ሲባል የአንበሶቹን ቤት ሳይቆልፍ ሄዶ ነው ተጠየቀ ጠባቂው ምንድነው ምክንያቱ እንደው ለማባረር ሰበብ ፈልገው እንጂ በዚህ ጊዜ አንበሳን ማን ይሰርቃል ሰውየው አልገባው አንበሳው ሰው እንደሚበላ ይሄንን ወደነ ሻምበል ሜዳ ከፍና አረጋዋለን ጨዋታው ለእውነት ብቻ ነው የሚሰጠው እውነቱን ለያዙ ሰዎች ብቻ እውነት ደግሞ እዚህ ሰፈር ሁሉም ጋር የለም ስለዚህ ጭብጨባ የለም ማለት ነው
ምክንያቱም አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ባለመግረፊያ ባለመዋጡ ገና ሲመጣ ተባዮች ሁሉ ሮጠው ወጡ። ወዴት ሊያመልጡ የተባለልኝ ምርጥ ባለሙያ ህልም እንፈታለን፣ ቅዠት እንተረጉማለን። ለምን ሻምበል አንድና አንድ ዘፈን ብቻ ነው የሚወደው የሁል ጊዜ ምርጫው የሆነው? እሱም የጋሽ ማሙድ አህመድ አለብኝ ውለታሽ የሚል ከዘፈን ውስጥ ጮክ ብሎ የሚዘፍነውና የሚያውቀው አንድ ስኒ ነው። እያበላሽ እያጠጣሽኝ ያሳደግሽ አገሪቷ እንደ ሻምበል ያበላችሁ ያጠጣችሁ አለ በስሟ። ችግሩ ምንድነው? እነ ሻምበል በልተውና ጠጥተው ጠግበው ለሚዘፍኑት ነገር እኛን ሰፊውን ህዝብ የግጥምና ዜማው ደራሲ ማረጋቸው። ይኸውልህ መበላት እኮ ያለን ትበላል። እኛ ደግሞ በጣም ብዙና ዘርፈ ብዙ የሆነ የመበላት ልምድ አለ፣ እናውቀዋል። ለምሳሌ በተጋጣሚ ስም ተመዝግበን ሳንጋጠም ተበልተን እናውቃለን፣ እንበላለን። አሁን እኮ እነ ሻምበል እያደረጉ ያሉት ምንም የተበይነት ልምድ እንደሌለው ሰው መቁጠራቸው ሳያንስ በደጋፊ ስም መዝግበውን መበላታችንን የሚነግሩን በሰበር ዜና። እውነቴን ነው። ይኸውልህ ልትበላ ትችላለህ፣ ትበላለህ፣ ግድ ነው። ግን አበላሉን በቀጥታ ስርጭት በማብራሪያ ማስተላለፍና ተበይውን ኦዲት ሰርተ አምጣ ማለት ግን እውነቴን ነው። ኦዲት ስራ የፕሮፌሽናል በይ ባህሪ አይደል። በቃ እሺ ይሄም ይሁን በሂደት ነው ብቁነት የሚመጣው ብለን ዝም እንዳንል ከመበላታችን የበለጠ የሚያናደው ተበልተዋል ተብለን እናቋቁማቸው በሚል ድጋሚ ይበላል። ታዲያ ይሄ ስለሚያውቁ ነው ስለሚንቁ? አንድ ሹፌር ትራፊኮች ያሰቃዩታል። በሄደ ባገኙት ቁጥር መቶ ብር ነው የሚሰጣቸው። ምርር ሲለው አንድ ቀን ቆይ እኔ የምለው እነዚህ ሰዎች ጠመንጃ ነው ማሲንቆ ነው ያዙት እንደ አዝማሪ መቶ እየሸለምኩ ይሄዳል። እኔ አዝማሪው ባንጃውን ግጥም ታመጣዋለህ። በጠራራ ሌሊት እንሶስላ ገዛች ምን ልታሳየኝ ነው መደበቅ አበዛች አለ። ተነቃቅተናል ከሻምበል ጋር። ሰውየው ምን አለ? ለአህያ ማር አይጥማትም። አህያስ ምን አለች? ማናቅምሶኝ። እኛስ ምን አልን? አህያን ሆኖ ማናየው። አራስ ሁሉም ብድግ ብሎ የተነሳ አይደለም እንዴ? የመብት ተሟጋች ነኝ፣ የእናንተ አንቂ ነኝ፣ ጠበቃም ነኝ፣ ከሳሽም ነኝ፣ አቃቢ ሕግም ነኝ የሚለን ሁሉም በቦታው በቀደመ ስፍራው ካልተገኘ ቀድሞ መገኘት ብቻ ማዕረግ አስጥ። ትክክለኛ ቦታንና ችሎትን ካልመረጥክ እንደ ሰውየው ነው የምትሆኑ። ሰውየው ምግብ ቤት ገብቶ ምግብ አዞ አንዱ ለጉርሻ ከጎረሰ በኋላ አጨብቶ ምን ነው እንዴው ስራ አስኪያጁን ጥሪው ምናምን ብሎ አስተናጋጇን አመናጨቃት። ስራ አስኪያጁ መጣ። ምን አነሰ ጌታዬ ሲለው ምንድነው እንደዚህ በርበሬውን ያበዛችሁት ሲለው ስራ አስኪያጁ ከሰውየው በላይ ጮኸ። ጭራሽ በርበሬም ጨምረውላል ወደ ወጥ ቤት። ችሎቱ በሙሉ ታስሯል በደም ሐረግ።
በውለታ ሆኗል ሽልማት ማዕረግ ብይንና ፍርዱ ዳኝነቱ በጎጥ ከውርዬ ወስዶ ለውርዬ የሚሰጥ ይላል አዝማሪ ባንጃው። ታዲያስ ባል ሚስቱ ምርር አርገው ወላጆቿ ጋር ሄዳ አረ ተሰቃየው እኮ ሲላቸው መለሷ ቤተሰቦቿ እኛ ከሷ ምንም የምንጠብቀው ነገር የለም፣ ጥሩ ደረጃም ቁም ነገርም ትሰራለች ብለን አንጠብቅም፣ በህይወት መኖሯ ብቻ ይበቃናል አሉት። ድሮ ሲበላ አለ በጀቱ ማለት እንደዚህ በእጅ ይያዝና እየተጨመቃል ቀስ እያለ በዚህ ሲወጣ ትልሳል፣ በዚህ ሲወጣ ትልሳል፣ አልወጣ ካለ ትንሽ ለቀቅ ታረጋል። በዚህ በኩል ህዝቡን ትይዛለህ። ህዝቡን ይዘን እየጨመቅ ህዝቡን ይዘን ያሁኑ አለ ለቀው በሁለት እጃቸው ጎበዝ መበላቱ ይቅር፣ ቢያንስ እንደ ድሮ እነዚህ አይናችንን ያዙልን። የአንዳንድ ሰው የተደበቀ ሴራና ማንነት እኮ በንግግሩና በግብሩ ብቻ ምን ያህል እንደሚሸት መገመት አይከብድም። አገርያለሁ ሕያውነትን ትተው ጉዝ ሊያረጉ የተዘጋጁ ብዙ ሰዎች አሉ። የአንበሳ ልጅ ሳለ የጅብ ልጅ ገነነ፣ አላስበላም ማለት ጸጉሩ እየበነነ አይደለም። አንዱ ከወዳጁ ጋር ትግል ገጥሞ ነው አሉ። ተደብድቦ ልክ እሱ ከላይ ሲሆን አገላጋይ አይመጣም። ጎበዝ ገኔ አዲስ ተገልባጭ ነኝ ትንሽ ጊዜ ስጡኝ። እውነቴን እኮ ነው። አሁን ህዝብ መሸለም የለበትም። ምን ነክቶ ነው? የ50 ዓመቷን ታሪክ እኮ በጣት በሚቆጠሩ ዓመታት እምሽክ አድርጎ እኮ ጥሩ ልምድ የቀሰመ ህዝብ እኮ አራስ መሸለም አለበት። ህዝብ ከኔ በምን እንደሚለይ ታውቃል? ለምን እንዴት ብሎ አይጠይቅ። እኔ ግን ሁሉ ጊዜ እጠይቃለሁ ለምን እንዴት ብዬ። ብዙ ሰው አለ ግዑዝነቱን ለመሸሽ ግር ብሎ ግለሰብነቱን ትቶ ግር ብሎ መቃወም፣ ግር ብሎ መደገፍ፣ ግር ብሎ መሄድ፣ ግር ብሎ መምጣት፣ ግር ይኸውልህ የነ ሻምበልን ብሂል ልንገርህ እንዴ? ግፋ በል በርታ፣ ትግሉ ላይማ ጎበዝ ይሉና ትንሽ ቆይተው ደግሞ ትግሉ ይቆይ፣ ትግል ምን ይሰራል ይሉሃል። አንድ ቢሸብር ከብለ አንበሳና ነብር ማለት ፈልገህ ነው ወይ? እንዳልኩ ሞትኩ እኮ እዚህ ቤት እኔ ምንድነው እናንተ እኔ ሞቼ ምን አይነት ነገር ነው? ኧረ ሞትኩ እኮ እኔ ምኑ ተከራየሁ ታዲያ? አባ አቤት፣ እንዴት ነው ቤቱ ለመጥተው? ምን እባክህ ምን ለምዳለሁ? እባክህ እንዳለ ቤቱ እንዳለ ቅማል ቁንጫ እንዳለ የሌለ ነገር የለም፣ የሌለ ነገር የለም። ቅማል አለ ቁንጫ እንዳለ የሞትኩ እኮ ነው። ምኑን አከራየሁ አንተ? ስማ የምን ቅማል የምታወጣው? እንዳለ ታረብነ ከብያርን ለምኖረው ቤቱ እንዳለ ቁንጫ ነው ቅማል ነው። ስማ 1000 ብር ከብለ ቅማል ቁንጫና ይወት ትላለህ። ታዲያ 1000 ብር ከብለ አንበሳና ነብር ማለት ፈልገህ ነው ወይ? እንዴት ማለት ምን ማለት? እሱ ከፈለክ ደግሞ አንድነት ፓርቲ ሂዱታ የነበት የለም። አንተ ከነቅማሎቹ ጋር ኑር ወይ? ቅማል
የቱ ፀጉር ላይ ነው ቅማል ያለው? በአንድ እግር አትፍረም። እንደዚህ ቆም በአንድ እግር በቃ እና አትፍረም። በቃ እሺ አማታ ያድርስሽ። እሺ አዎ አማታ ግን የለም ፈረንጁ ግን የለም አለ። እሺ እዝለት ናይስ ዚጋ ደሞ በዚህ በቀን ጨብሰ መጣ ማ እኔ ቡርሳም ሆነኝ ጨብሰ አይደለም እኔ ቡርሳም ሆነኝ ጨብሰ አይደለም። እንዴት ይጠጣል? በዚህ ሰዓት እንዴት ይጠጣል? እንደዚህ በቃ ጠጅ እኮ ነው ይኖር። ሰላም ነህ ግን? አዎ እግዚአብሔር ይመስገን። ፈልገህ ነበር እኮ። ማንን? እኔ አንተ። ለምን ጉዳይ ነው? ምን ጉዳይ? አንተ ጋር የምን ጉዳይ ነው? ምን ጉዳይ አለ? እኔ አንተ ጉዳይ ፈልገህ ነው? ምን ቤት ኪራይ እንድቀንስ ልታወራ ነው? አይደለም ሌላ ጉዳይ ነው ይዤ መጣሁ። ምንድነው ሌላ ጉዳይ? እኔ ፈለኩ ነገር አንተ ሰሞኑ ያው ያለ ነገር ታውቃለህ። ስራም የለም። ስራ የለም? አዎ ሰሞኑ ምንም ስራ እግዚአብሔር ምስክሬ ምንም ስራ የለም። ጥሩ ነው። እኔ ምን አገባኝ? ቤት ኪራይ ብቻ ክፈል። አከፍላለሁ እሱ ቤት ኪራይ የምትከፍል ከሆነ ይበቃል። ነገ እከፍላለሁ እሱ ነገ እከፍላለሁ። ነገ አንተ ጋር አብሬ አይደለሁ። ግን አሁን የመጣው ምክንያት ምንድነው? አንዱ ባለፈው ማማልጣሽ ጋር መጣ። ፎርም ይዞ ፎርማል ባልሆነ መልኩ ማማልጣሽ ጋር መጣና ለመንገድ ማሰሪያ መዋጮ አዋጡና የበኩሎትን ድርሻ ይወጡ አላቸው። ማማልጣሽ ፈገግ አሉና እኔ የምልህ መንገዱ እንደሆነ ተሰርቶ አልቋል ነው ወይስ መዋጮ ላንተ ያብት መንገድ ነው? አሪያስ እንደዚህ አይነት አለ ደግሞ የሾርኒ አለቃ ከማማልጣሽ የባሰ መኪና እየነዳ መንገድ ተዘጋግቶ ቆሟል መብራት ይዞት ከኋላ ያለው መኪና በክላክስ እረፍት ነሷል ጡጡ ሲበስበት ወጣ ብሎ ሲያየው የባለ ጥሩምባው መኪና ታርጋ ቁጥር የመንግስት ነው። ፈገግ ብሎልህ ስማ ወንድሜ እኔ እንዳንተ መኪና ተሰጥቶኝ አይደለም ገዝቼ ነው አለው። ከመኪናው ጎን ላይ የቅድና ትራንስፎርሜሽኑን ለማስተግበር በድጋፍ የተሰጠ ይላል መኪናው። አንዱ እግረኛ እዚህ አካባቢ ቆም አድርገው ምን ሆነ ነው መንገዱን ጠበብ አድርገው የሰሩት ስትላቸው ለሰልፍ እንዳይመች ነው ብሎ ምኞቱን ይነግራል። ታዲያስ እዚህ ሰፈር ጠባብ ሐሳብና ጠባብ መንገድ ሞልቷል። የጋራ መንገድ ነው የምታውቀው። ትላንትም ከበደ ብሎ ያለቅሳሉ፣ ዛሬም ከበደ ብሎ ያለቅሳሉ። ቢያንስ በትላንትና በዛሬ መካከል ያለው ልዩነት እንድንለይ አድርጉ። እንደ አሮጊቷ ሆነን ቀረን እኮ። አንድ አሮጊት አይናቸው የጠፋው ራስ ተፈሪ መኮንን አልጋ ወራሽ እያሉ እኚህ ሴትዮ ራስ ተፈሪ ኃይለ ሥላሴ ተብለው እንኳን የሚመሉት ተፈሪ ሙት እያሉ እኚህ ሴትዮ ራስ ተፈሪ ኃይለ ሥላሴ ተብለው መንገሳቸውን አልሰሙም ወይ መረጃ የላቸውም አሊያም ንግስናቸውን አምነው መቀበል አቅቷቸዋል። እዚህ ሰፈር ውስጥም የዚህ አይነት ሰዎች አሉን። የአንዳንድ ሰዎች ንግስና አቅም በቅጡ አያውቁትም ወይም ስለ ንጉስነት መረጃ የላቸው አሊያም ከአልጋ ወራሽነቱ ይልቅ ንጉስነቱን መቀበል ከብዷቸው። ለዚህ ነው ያባለፈውንና ያሁኑን እያሉ የሚያለቅሱልህ። ምን ነካ? አንገት እኮ የተፈጠረው ዞር ብሎ ለማየት እንጂ ጭንቅላትን ለመሸከም አይደለም። እንጠቀምበት። ታዲያስ መንፈስሻ በወሬ በጨዋታ መሃል ወሬ ማሳመሯ ነው። ለማማልጣሽ ጭንቅላት እንዴት ውስብስብ መሰለሽ ሲላት ማማልጣሽ ጠቃረጉታ። ለዚህ ነው ማትጠቀምበት። ጎበዝ ባለን ነገር ማንጠቀምበት እንጂ። መምህር ቅኔ አንድ ጉዳይ ለማስፈጸም ወደ ቀበሌ ይሄዱና ከቀበሌው ሊቀመንበር ጋር ይገናኛሉ። ለአንድ ፊርማ 3 ወር ያመላልሳቸዋል። በዚህ ብስጭት ብለው በመጨረሻ ወረቀታቸው ሲደርሳቸው ከወጡ በኋላ መለስ ብለው ጌታዬ ስምህን ማን ነበር ያልከኝ አሉት። በኩራት ወንበሩ ላይ ተለጥጦ ሞላ አላቸው። ጨምርበት። ማይሰዋቸው ትልቅ ስብሰባ ላይ
አጃቢዎቹን ይዞ አገኛቸው። መምህር ቅኔ ልክ እጃቸውን አውጥተው ካወሩ በኋላ ምን ቢላቸው ጥሩ ነው? ልፋ ያለው ቆዳ የመምህር ጫማ ይሆናል አይላቸው? አቅማ ቆዳ ካለፋ ውበት እንደማይኖረው መምህር ቅኔም የዋዛ ሰው አይደሉም። በምሳሌ ጠቅ አደረጉት። አንድ አሽከር አሉ ማይኩን ተቀብለው አንድ አሽከር መቋቋሚያ የሆነው ዘንድ ከጌታው አንድ ርጉዝ ላም ይሰጣል። ጥሩ ዘር ነበረችና መዋለድ ትጀምራለች። ታዲያ አንድ ቀን አሽከሩ መጣ። ጌታው ከብት እንድንቋጠር ፈልጋለሁ አይላቸው? ደንግጠው ከኔ ጋር አሉት። አዎ እሺ እንቋጠር አላቸው። መስክ ላይ ወጥተው አጅሬ መቁጠር ጀመረ። እርሶ ብርሃኔን ሰጡኝ፣ ብርሃኔ ኩራዜን ወለደች፣ ኩራዜ ፋኖሴን ደገመች፣ ፋኖሴ መጋላን እያለ የሱን በአንድ ጥግ አደረገ። እርሶ ለገሌ ሰርግ 20 ከብት ሰጡ፣ ለገሌ ዝን 30 ሰጡ እያሉ የእሳቸው በጣት የሚቆጠሩ ቀሩ። ጨረስክ? ልቁጠር አሉት። ቁጠሩ አላቸው። ልቁጠር ካስፈለገ ምስክር እንጠራለን አላቸው። ግድ የለም ልቁጠር ሲሉት አዎ አንተ አንድ አሉት። በቃ እንደዚህ ስማቸውን ሲረሱና በጠፋ ስማቸውን እያስታወስ በራሳቸው ስም መጥራት። ሻምበል በነፃ መለቀቄን ሲሰማ ሌላ ሴራ ጀምሯል አሉ። በእድሩ በሌላኛው ጽንፍ የማንነት አስመላሽ ኮሚሽን የሚል አቋቁሟል። ሄርኩለት በቀጥታ እድር ቤት ድረስ ጎበዝ ኮሚሽን ማቋቋሙን ትተ የበላውን ኮሚሽን መልስ። ስማቸውን የረሱ ብዙ ሰዎች አሉ። ስምህ ስራህን ሊገልጽ ግድ ነው። አለበለዚያ እንደኔ በስም ማጥፋት ወንጀል ተከሰ ፍርድ ቤት ትቀርብና ባዶ ኪስህን ስትሆን ከአዝማሪው ባንጃው ግጥም ትበደራለህ። ለተወለደ ልጅ ጥሩ ስም ለማውጣት አትሽቀዳደሙ። ነፃ ባልሆነ ሀገር የተወለደ ልጅ ነፃነት ነው ስሙ። ባል 3 ኪሎ ስጋ ይገዛና ለሚስቱ ይሰጣታል። እሺ ጥሩ አርገሽ ቀይወጥ መሳሳ ትመጣለሁ ብሎ ይሄድላል። ሚስት ከውሽሟ ጋር አዋዜ ሰርታ ትበለዋለች። ባልመጣ መሳሳት የታል ምግቡ? ድመቱ በላው። ባልስ በይ ድመቱን ይዘሽልኝ ያለ ድመቱን ይዛ ከመጣች በኋላ ድመቱን አንስቶ ባል ሚዛን ላይ ድመቱ 3 ኪሎ ልክክ አይልም። ባል ጉዳዩ ገብቶታል። ምን ቢል ጥሩ ነው? ጎበዝ ስጋዬን አግኝቼዋለሁ ድመቱን ይዘሽልኝ ነው ያለ። አንተ ጠብቀኝ። አንዱ የህዝብ ትራንስፖርት ማመላለሻ ሹፌር ህዝቡን እያገለገለ እየሄደ በድንገት መንገድ ላይ ኋላ ውድ መኪና ክላክስ ያደረገ። እዛ ያው የህዝብ ሹፌሩ ወደ ጎን አደረገና እንደዚህ እንዲደርበው እለፋለሁ እና ክላክሱን ሊያባጡት ሲያደርግ ያው ሰፊው ህዝብ ሲጨንቀው ጥግ ይዞ አይደል ቆሞ የሚያሳልፈው። ጥግ ያዘና አለፋለሁ። እናት ካለፈ በኋላ የህዝብ ትራንስፖርቱ ሊሄድ ሲል ዘጋበትና መንገድ ሹፌሩን አሳሰረው አሉ ሰውዬው። ክሱ ምን ቢሆን ጥሩ? የእገሌ ወረዳ ኃላፊ ወደ ልማት ቦታ አቅጣጫ ለመስጠትና መመሪያ ለማስተላለፍ ሲሄዱ ከልማት በማደናቀፍ በማስተጓጉል እና ሰፊው ህዝብ ሲያስተጓጉል ማለት እና ሰፊው ህዝብ ከፍተኛ የሆነ የመስተጓጎል ልምድ ነው ያለ። ሹመኞቻችን አይታችኋል? ፍጥነታቸው ሽውሽ ሰዓት የላቸው ጥላው ሄደዋል እኮ በሀብት መንገድ ማለት ሰው ትኩር ብላ አይተዋል ቤቱን
የሰፊውን ህዝብ ቤት ትልቅ የብረት ከተንበር አድርጎ በትልቅ የግንብ አጥር ከላይ የብርጭቆና የጠርሙስ ክስካሽ ያረግና እላዩ ላይ አደገኛ ሽቦ አጥር በኤሌክትሪክ ከዛ የታጠቀ ሁለት ዘበኛ አለ በፈረቃ የሚጠብቅ ከዛ የገሌ አገር ምንትስ ትልልቅ ውሻ በሰንሰለት አስሮላል ከዛ ሳሎን ቤቱ በኮድ ዘግቶ በሴኩሪቲ ካሜራ ይቆጣጠራል ከዛ ሳሎን ቤቱ ድክ የሚሉ ሶስት ውሾች አሉ ጓዳው በሰረገላ ቁልፍ ተቆልፈው ትራሱ ስር የተቀባበረ ሽጉጥ አለ እንደዚህ ከዛ እንደዚህ ራስጌው አጠገብ ቅቤ ተጠይቆላ ከዘራ አስቀምጦ ካልጋፍ ለፊት በወርቃማ በትልቅ ጥቅስ አንተ ጠብቀኝ መስኪን ልጃቸው ሰው ሀገር የሰው ፊት አይታ አጠራቅማ የገዛችላቸውን የኤሌክትሪክ ምጣድ ሲቸግሩ አንድ ቀን ሄድና ማማ ከባድ ቫይረስ መጥቷል ከኮሮና የባሰ አላቸው ኧረ እባክህ በምን አሉት በኤሌክትሪክ ምጣድ ነው የሚተላለፈው አሉ የኤሌክትሪክ ምጣድ ደም ይመጣል አላቸው ሴትየዋ እንዲሁም ደም ማነስ አለባቸው እናት ሌላ ችግር በበሽታ ላይ ወስደጣልልኝ አሉት ወስዶ ወንድም መንፈስ ከፈለገ የገዛ ቤትን አስማምቶ ያከራያል የሶስት ወር የቤት ኪራይ መቀበሉ አይደለም የሚገርም አከራይቶ የድለላ ኮሚሽን ይቀበላል እንደዚህ አይነት መሃል ጠሊቅ ብዙ ሰዎች አሉ እዚህ ሰፈር ወንድ ልጅ በወንድ ልጅ ከንቲባው ማለት ነው አንድ የከተማ አስተዳደርና መስተዳደር ከንቲባ ጽፈት ቤት ነው ኃላፊ ከንቲባው እንዳለ የጸጥታ ዘርፍ ሰዎችን ሰበሰበለ ደንብ አስከባሪዎችን ሰበሰበለና ቀጭን ማወራውል ትእዛዝ ሰጠ ትሰማላችሁ ጓዶች የኢትዮጵያ ህዝብ መቀጥቀጥ አለበት ገልባችሁ ግረፉት አናታናቱ ቀጥቅጡት ጉልባቱን እንደ ጓያ ስበሩት ቀለለ ሰዓት ላፊና አዋጁን ተላልፎ የተገኘ እያንዳንዱ ሰው እርምጃ ይወሰድበታል ብሎ ኮስተር ብሎ ቃጣን ያለ ትእዛዝ ሰጠል እናቴ ቦሩ ከንቲባ ጉዳዩ ምን ላይ ደረሰ የሱፐርቪዥን ቁጥጥር ስራ ለስራ ብሎ ወጣለ ሰዓት ላፊ አገኙት እናቴ ስብሰባው ላይ ያለውን የተናገረውን በአጀንዳ መልክ ያስቀመጠውን በቃለ ጉባኤ ያጻፈውን ጥንቅቅ አርገው በሚገባ ሁኔታ ምን አለፈ እስኪያስነጥሰው ተስማምቶት እስኪያገሳው ድረስ ተቀባበሉትና እንደምንም ብሎ መታወቂያውን አውጥቶ ሲያሳያቸው ድንግጣል ወይ ክቡር ከንቲባ እርሶም ሆኖትን እኮ አላወቅም እኛ እኮ የኢትዮጵያ ህዝብ መስለውን በፕላስተር የታሸገው ሰውዬ ምን አለ አንዱ ሲጠጣ አድሮ ነው አሉ ነጋበት ጠዋት ላይ ከመሸታ ቤቱ ሲወጣ ፀሐይ ወጥቷል አራራራ እሾህልማ በሾህ ነው ብሎ ቀጠለበት መጠጣቱ
ረፋር ላይ ሞባይሉን አውጥቶ የሌሊት ጥቅል አይገዛም። መስሪያ ቤቱ ራሱ ሊምራው መሰለ በቃትር የሌሊት ጥቅል ሸጠለታ። የወንድሜ ግራ ገብቶና መላቅጥ ጠፍቶ ከተገኘ ስፈልግ ግለሰቡን ስፈልግ ተቋምና ማህበረሰቡን ግድ የላቸውም ይሸቅጡብሃል። ሀገሪቷ እንደ ሻምበል ያበላችሁ ያጠጣችኋል በስሙ። እንደው የመንፈስ ጨዋታ አይወራም እንጂ እኮ ስንዴ ሸጠች የሚለውን ሁሉ እኮ ተጫውቶበታል መንፈስ። አገሪቷ ስንዴ ሸጠች ሲሉት ልታስቀቅል ነው ያለው። በአውሮፕላን ካልመጣ መቼ ሳንበላ አማረልኝ እናቴ። በሩቅ ያየው ሊያስጎመጅ ይችላል፣ የሰማኸው ሊያጓጓ ይችላል። እውነቴን ነው ምልህ የኖርከውንና የምታወቀውን ያህል መራራነቱንና ጣፋጭነቱን መለየት አትችልም። እውነቴን ነው ምላችሁ። ብዙ ጊዜ ስለ አስተዳደር ለማማልጣይ ስነግራሽ ግዴል እኛንን የምናውቃቸው እነሱ አያውቁንም ነበር የምንለው። እስከ ቃለ መጠይቁ ድረስ ግን ያልገባኝና ከቃለ መጠይቁ በኋላ የገባን ስለማያውቁን አይደል፣ በደንብ አድርገው ነው የሚንቁ። እውነቴን ነው የምልህ የእድሩ ዳኛ ሻምበል በሞት ምክንያት ከተዘረዙት የእድር አባላት ለይቶ አየን። ለምን? ስለሚንቅ። አንድ በጣም ሁሉ አውቃለሁ የሚል ሰውዬ ነው አሉ። ወዳጅ ጓደኞቹን ሰብስቦ ሁሉንም ይቀደደው። ወዳጅ ጓደኞቹም ስለ ጉዳዩ ምንም ጉዳይ እውቀትም ልምድም ስለሌላቸው አንድ ያላቸው አማራጭ ዝም ብሎ ማዳመጥ። በስብስቡ መሃል የሆነ ጊዜ ጡረታ የወጡ አዛውንት ፓይለት ባሉበት ጀመረላ ጨዋታው። ባለፈው ወደ አዲስ አበባ ስመጣ በአውሮፕላን ፕሌኑ በ70,000 ጫማ ላይ ሲል አዛውንቱ ጫማ ይቀደድ ጎበዝ። የቁጥርም እኮ ጡራን ነው። እውነቴን ነው የምልህ እኮ አንዳንዴ ግድ የለም። አንዳንዴ እንደዚህ ዞር ዞር ብለህ ከማውራት በፊት ማናለ የለም ብለህ እሺ ግራና ቀኝ ማየት ባትችል እንኳን ስትቀደድ ድምፅህን ዝቅ አድርገው ለማስተባበልና ለማድበስበስ እንዲመች። ይኸውልህ እኛ እንዴት እንደምናውቃቸው ታውቃለህ? ልክ የቃለ ምልልሱ ማስታወቂያ ሲያልፍ በዘፈን ታጅቦ ነበር። ሁላችንም በአንድ ድምፅ ዘፈኑን የመረጠው ሻምበል እንደሆነ አውቀናል። ለምን? ሻምበል አንድና አንድ ዘፈን ብቻ ነው የሚወደው፣ የሁል ጊዜ ምርጫው የሆነው እሱም የጋሽ ማሙድ አህመድ አለብኝ ውለታሽ የሚል ከዘፈኑ ውስጥ ጮክ ብሎ የሚዘፍነውና የሚያውቀው አንድ ስኒ ነው። እያበላሽ እያጠጣሽኝ ያሳደግሽ ብሎ በእንቅልፋችንም ቅስቀሳ ጀመርክ። ልጣይሽ ህልማ እየዋላቸው ጥሩ ነው። እስቲ ንገረን ብለን ጠጅ ቤት ውስጥ ሰማ ነው። ይታያችሁ እንግዲህ ሻምበል ህልም አይቶ ሲመጣ ህልሙን መናገር ጀመረልህ። ድቅድቅ ባለ ጨለማ ውስጥ የዚህ ሰፈር ሰው እርስ በርሱ ሳይታይ እየተጠላለፈ ነው አለ። እሺ ከፊት ለፊት አንድ ብርሃን ይታየኛል። እሺ ከዛ በኋላ ከጨለማ ውስጥ የነበረውን የዚህ ሰፈር ህዝብ ይዤ ወደ ብርሃኑ እየመራዋቸው ሲል ማማለጣሽ አስቆሙታል። ኧረ እባክህ ሻምበል ተው፣
የቀኑ አልበቃ ብሎ በእንቅልፋችንም ቅስቀሳ ጀመርክ። ፍንፍኔ አኑራ ኦሮሚያ ፍንፍኔ አንተ ማን አባ ፈቅዶ ነው ፍንፍኔ የምትለው? አዲስ አበባንም ካልሆነ አወርዳለሁ። ከናቦደ ብያ አባ ቀብጠባ ብያቶን እንደንዳው ኬሱማ ዱፍተን ያካስተን ጉያን ሲያዳችሽ እንድርቀመ ከኘም ፍንፍኔን ከኘደ ኬሳ ጅራችሽ ኖርግን ፍንፍኔን ከኘደ ካን ኬሳ ቁበቱሙ ኢሽን ፍንፍኔን ከኘደ ዋያ ከኘሞ ኑቆ ፋይላለ ወገናቲ ጀባኔ ዝረቢ ምነፋው እኮ ሰው ሲሞት ካልነፋው እንዴት ይከፈለኛል? እንዴት ነው ነገሩ? ግን ሰው ካልሞተ እንደውም ክረምቱ የተባረከ ነው የሚባለው እኮ አይደል? ኧረ ተው እንጂ አንተ እንዴ! ይሄ እኮ እንትን ነው እኮ አንዱ ሲወለድ አንዱ መሞት አለበት። አንድ ህፃን ልጅ ጋንዲ ሲወለድ ለገዳዲ ደግሞ አንድ ሰው መሞት አለበት። ምን ዋጋ አለው ታዲያ? ምድሪቱን ልትሞላ እኮ ነው ሰው ካልሞተ። እንግዲህ ይሄን ተመልካች ይፈርዳል። ግን አሁንም ቢሆን አልመለሱልኝም። እንዴት ክረምቱ ከርሶ ጋር እንዴት እየሄደ ነው? እንዴት እያለፈ ነው? ይመኙሻል ስለደከመች ተጠንቅቃችሁ ጠብቁ ተብላችኋል። ምን አልከኝ? ክረምቱ ከርሶ ጋር እንዴት እየሄደ ነው? ክረምቱን እንዴት እያሳለፉት ነው? ክረምት እኔ እውነቴን ነው የምልህ፣ ዘንድሮ ተቸግሬያለሁ። ዘንድሮ ቸግሮኛል። ምን ነው? አንዱ ሞተ ስንል አፈር ልሶ ይነሳል። መሞተ ብዬ ልነፋ እንደዚህ አፌ ላይ ጥሩምባውን አድርጌው ተነሳ እኮ ይሉኛል። 11 ሰዓት ተነስቼ ልነፋ እንደዚህ ብዬ ኧረ ተነሳ እኮ ይሉኛል። ዳና እኮ ይሉኛል ሳይሞት። እኔ እንደዚህ አዝናለሁ በእውነት። ጀርባችን ያለው ወንዝ እንኳን እሺ፣ ድሮ ስንት ሰው ነበር ይዞ የሚመጣው ተደጋ ሰው ይዞ እየታ አሁን ሂጄ ጎርፉ እንደዚህ ወንዙ ሞልቷል ብዬ እንደዚህ ሳይ ግንድ ነው እንዲህ ሳይ ግንድ ነው። አንድ ሰው ይዞ አይመጣም። አሁን ይሄ እውነቴን ነው የምልህ ተመልካች፣ ይሄ የተፈጥሮን ህግ ማዛባት ነው። በክረምት ወንዝ ከሞላ አንድ ሰው ሁለት ሰው ይወስድ ጥሩ ነው። እንስሳም ቢሆን ይቅርታ። ኧረ በቃ እንደ እርሶ ጤነኛ አይመስሉኝም። እንዴት ግንድ ነው ሰው ይላል? አያፍሩም እንዴ? የሰው ሞት እንደዚህ ይመኛሉ? ክረምቱ እንዴት አለፈ እንጂ ሰው ለምን አልሞተም ብዬ ጠየቅኩ እንዴ? አንተ አልገባህም። ትልቅ ሰው አይደለም እንዳይከበሩ ሰው ለምን አልሞተም ብሎ ይበሳጫሉ? አንድ ቀን እጄ ላይ ይጥልሃል፣ እነፋልሃለሁ። ታለ ቋሚ ነው የሚመስለው ሲያዩት። አሁን ሞተሃል እኮ የወሰደፈገኝ ትድርሰኞች ሆናችሁ። ሰላም ነው። ደንብ አይደለም ይሁን። ከአራዳ ቅዳሜ ነው የመጣ ነውና ክረምትና ላጤነት የሚሉ የተለያዩ ጥያቄዎችን መንገድ ላይ እየጠየቅን ነው። እሺ፣ ለዛ ነው እሺ፣ ሰላም አለን። እንዴት ነው? ስራ እንዴት ነው? አሪፍ ነው። ጥሩ ነው። ተመስገን። ልጆቻችንን አናስርብም። ተመስገን። ጥሩ ሰው ጥሩ እየለወጠ ነው። አዎ ይለውጣል። ያው እንደምታየው ብዙ ነበር ሞልቼ አገባድጄዋለሁ። ግማሽ ሆኗል እንግዲህ ያው እንደምታየው። ጥሩ ነው። ግን የትኛው በደንብ ይላል? በደንብ ሰው የሚለውጥ የትኛው ነው? መዘፍዘፊያ ፖፖ አለች ደግሞ አዲስ ያመጣዋት ነው። ማለቀች እንጂ አሳይ ነበር። ፖፖ በብዛት ነው የሚሄደው። አሁን ራሱ 6 ይዤ ነበር አለ። ፖፖ ለምንድን ፖፖ በብዛት ለብቻው? ክረምትም አይደል ያው ሰው ወጥቶ አይሸናም። ቤት ነው እዛው ነው። ስለዚህ ፖፖ በጣም ይሄዳል። በጣም የሚገርም ነው። እንደው በዚህ ስራ ታዲያ ስትለውጥ ምን ስትል በክረምቱ ገጠመኝ የለም አለ? ሮጦ ቀበሌ ውስጥ መግባት እጁን አወናጭፎ ሰውየው አመለጠኝ ማለት ነው። አንዱ መንፈስ ስልኩን ከጆሮ ላይ ሙጭልፍ አድርጎት እየሮጠ አይደለም ሰውየው እያሯሯጠው ተከተለውና መንፈስ ሻሮጦ ቀበሌ ውስጥ መግባት እጁን አወናጭፎ ሰውየው አመለጠኝ ማለት ነው። አሁን በምን ለይቼ ነው የሚይዛቸው?